በዚህ ፕላኔት ላይ እያንዳንዱ አማኝ ከእግዚአብሔር ጋር የሚገናኝበት መንፈሳዊ ድባብ አለው። ይህ የማይታይ መንፈሳዊ ድባብ ሲሆን የእግዚአብሔር ሞገስ በሕይወትህ እንዴት እንደሚፈስና የአጋንንት ኃይሎች በእናንተ ላይ የሚንቀሳቀሱበት መንፈሳዊ መሠረት እንዳላቸው የሚወስን ነው። ነገር ግን አብዛኞቹ ክርስቲያኖች የማያስተውሉት ነገር ሰይጣን በመጀመሪያ በቀጥታ አያጠቃውትም። እሱ እጅግ በጣም ተንኮለኛ ነው። አብዛኛዎቹ ክርስቲያኖች የማያውቁትን ነገር ይረዳል። በአካል ከማጥቃቱ በፊት በመጀመሪያ መንፈሳዊ ድባቦን ያበላሻል። በዚህ ቪዲዮ ሰይጣን እንዳትጸልዩ መንፈሳዊ ድባባችሁን እንዴት እንደሚያበላሽና መንፈሳዊ ድባባችሁን የምታጸዱባቸውን 5 መንገዶች የምናይ ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። የከባቢ አየር ጦርነት ከሰይጣን በጣም ውጤታማ ስልቶች አንዱ ነው። ምክንያቱም አብዛኛዎቹ አማኞች ምን እየተከሰተ እንዳለ በማያውቁበት በማይታየው ዓለም ውስጥ ስለሚሰራ ነው። አንዳንድ አማኞች ክፍት በሆነ ሰማይ ስር የሚኖሩ የሚመስሉበት ሁኔታ አለ። ሌሎች ደግሞ በማያቋርጡ ጥቃቶች፣ መሰናክሎችና ካልተመለሱ ጸሎቶች ጋር ይታገላሉ። ልዩነቱ እግዚአብሔርን ምን ያህል እንደሚወዱት ወይም ቤተክርስቲያን ምን ያህል እንደሚሄዱ አይደለም፣ በመንፈሳዊ ድባብ ጥራት ላይ ነው። ይህ እንዴት እንደሚሰራ የሚያሳይ ምስል ልስጦት። ምናልባት እየጾሙና የሥራ ስኬት ለማግኘት እየጸለዩ የእግዚአብሔርን ፊት በሙሉ ልቦ እየፈለጉ ሊሆን ይችላል። ነገር ግን በድንገት ሰዎች በግራና በቀኝ ሊያስቀይሙት ይጀምራሉ። ቤተሰቦ አስቸጋሪ ይሆናል። ጎረቤቶቹ ይበሳጫሉ። ይህ በአጋጣሚ አይደለም፣ ስትራቴጂካዊ የከባቢ አየር ጦርነት ነው። ጠላት የጸሎት ድባብህን ለመበከል የጥቃት መናፍስትን ይለቃል። ምልጃህንም ውጤታማ አያደርገውም። መጥፎ ቀን እያሳለፍክ እንደሆነ ታስብ ይሆናል። ነገር ግን በእውነቱ እያጋጠመ ያለው መንፈሳዊ ስልጣንህን ለማግለልና ጸሎቶችህን ውጤታማ እንዳይሆኑ ለማድረግ የተነደፈ የከባቢ አየር ጦርነት ነው። እንዲህ ያለው ጥቃት መንፈሳዊ ድባብህን ለመበከልና ጸሎቶችህን ውጤታማ እንዳይሆኑ ለማድረግ የተነደፈ መንፈሳዊ ወጥመድ ነው። አንዳንድ ጊዜ ጠላት በጭንቀት ድባብህን ያጠቃል። አቅርቦት ለማግኘት ስትጸልይ በድንገት ተጨማሪ የገንዘብ ችግሮችን ያስነሳል። የቤት አከራይ ለቤት ኪራይ ጫና ማድረግ ይጀምራል። መኪና ተበላሽቷል፣ ልጆች ይታመማሉ። ይህ ሁሉ በእግዚአብሔር ላይ ማተኮር የማትችልበትን የጭንቀት ሥርዓት በዙሪያ ለመፍጠር የተነደፈ ነው። ኢየሱስ በማቴዎስ ምዕራፍ 6 ቁጥር 25 ላይ ስለዚህ ጉዳይ አስጠንቅቆናል። ስለ ነፍሳችሁ በምትበሉትና በምትጠጡት ነገር አትጨነቁ፣ ስለ ሰውነታችሁ በምትለብሱት ነገር አትጨነቁ ብሏል። ጭንቀት ቃል በቃል አእምሮን ይከፋፍላል እና መንፈሳዊ ድባብህን ያረክሳል። መንፈሳዊ ድባብህ ንጹሕና ከእግዚአብሔር ጋር የተጣጣመ ሲሆን ለመለኮታዊ በረከቶች ማግኔት ይሆናል። መጽሐፍ ቅዱስ በመዝሙር ምዕራፍ 91 ቁጥር 1 ላይ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። የእግዚአብሔርን መገኘት ብቻ እየጎበኘህ አይደለም፣ እዚያ እየኖርክ ነው እና ይህም በዙሪያ የመለኮታዊ ጥበቃ ድባብን ይፈጥራል። ነገር ግን ድባብ ሲበከል በድንገት ግኝት የማይታሰብ ይሆናል። ጸሎቶች ጣሪያውን እየመቱ እየተመለሱ እንደሆነ ይሰማሃል። ሰዎች በግራና በቀኝ ሊያስቀይሙ ይጀምራሉ። የገንዘብ ጫና ይጨምራል። የቤተሰብ ችግሮች ከየትኛውም ቦታ ሲመነጩ ታያለ። እነዚህ የህይወት ሁኔታዎች ብቻ እንደሆኑ ታስቡ ይሆናል። ግን እላችኋለሁ ይህ የከባቢ አየር ጦርነት ነው። ኤልሳ በሁለተኛ ነገሥት ምዕራፍ 3 ቁጥር 5 ላይ ትንቢት መናገር ሲያስፈልገው ቀደም ብሎ ስለተበሳጨ ማድረግ አልቻለም። ከሰማይ ከመስማቱ በፊት መጀመሪያ እግዚአብሔርን ማምለክ ነበረበት። ባለ በገና አምጡልኝ አለ። ዘማሪውም ሲጫወት የእግዚአብሔር እጅ መጣበት። ኤልሳ የእግዚአብሔርን ቃል ከመቀበሉ በፊት በአምልኮ መንፈሳዊ ድባቡን መለወጥ እንደሚያስፈልገው ተረዳ። መንፈሳዊ ድባብህ መቼ እንደተበላሸ እንዴት ታውቃለህ? በመጀመሪያ ድንገተኛ የሰላም እጦት ያስተውላሉ። ሰላም ስሜት ብቻ ሳይሆን መንፈሳዊ አመልካች ነው። ሰላም ስታጣ ብዙውን ጊዜ ከባቢ አየር እንደተበከለ የሚያሳይ ምልክት ነው። ሁለተኛው ያልተጠበቁ ጥቃቶች
ወይም ድንገተኛ አደጋዎች ከየትኛውም ቦታ የመጡ የሚመስሉ ድንገተኛ አደጋዎች ያጋጥመዋል። አንድ ቀን ሁሉም ደህና ነው፣ በማግስቱ ሁሉም ነገር ይፈርሳል። ይህ በዘፈቀደ አይደለም፣ ብዙውን ጊዜ የከባቢ አየር ብክለት ውጤት ነው። ሶስተኛው ህልሞች ይለወጣሉ። መንፈሳዊ ድባብ ሲበከል የመጠቃት ወይም የመበሳጨት፣ የቆሸሸ ውሃ፣ የተሰበሩ ነገሮች ወይም የውድመት ህልሞችን ማየት ትጀምራለህ። እነዚህ በመንፈሳዊው ዓለም ውስጥ ምን እየተከናወነ እንዳለ የሚያሳዩ የከባቢ አየር አመልካቾች ናቸው። ግን መልካም ዜናው ይኸውልህ፣ መንፈሳዊ ድባብህን የማጽዳትና የማጠናከር ኃይል አለ። በመጀመሪያ ልብህን በትጋት ጠብቅ። ምሳሌ ምዕራፍ 4 ቁጥር 23 እንዲህ ይላል፣ አጥብቀ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። ልብህን ከብክለት በንቃት መጠበቅ አለብህ። ሁለተኛ፣ ሁሉንም ጥፋት ወዲያውኑ መልቀቅ። በቁጣህ ላይ ፀሐይ እንዲገባ አትፍቀድ። ይቅርታ ማድረግ መንፈሳዊ ብክለትን የምታጸዳበት አንደኛው መንገድ ነው። በዙሪያ ያለውን ሁሉ በአምልኮና በእግዚአብሔር ቃል ይሞላል። ዳዊት ይህንን መርህ ተረድቷል። ሳኦል በክፉ መናፍስት ሲሰቃይ የዳዊት አምልኮ ያባረራቸው ነበር። አምልኮ አጋንንት መስራት የማይችልበትን መንፈሳዊ ድባብ ይፈጥራል። አራተኛ፣ ጾም። ከምግብ ብቻ ሳይሆን መንፈሳዊ ድባቡን ከሚበክሉ አሉታዊ ቅሬታና መርዛማ ተጽዕኖዎች ይጹም። አምስተኛ፣ ሕይወትህን ከከባቢ አየርህ በላይ ተናገር። እምነትንና የእግዚአብሔርን ተስፋዎች ስትናገር ቃል በቃል ከባቢ አየርህን በመለኮታዊ ኃይል እየሞላ ነው። ይህንን ኃይለኛ እውነት አስታውስ። የሁኔታዎች ሰለባ አይደለም፣ የመንፈሳዊ ከባቢ አየርህ ጠባቂ ነህ። እግዚአብሔር መንፈሳዊ ድባብህን በእርሱ መገኘትና ኃይል የማጽዳት የመጠበቅና የማስከፈት ሥልጣን ሰጥተዋል። ይሄ መልእክት በእውነት መንፈስዎን የሚነካውት ከሆነ መንፈሳዊ ድባቤን የሚያበላሸውን ክፉ በኢየሱስ ስም እቃወማለሁ የሚለውን መልእክት በኮመንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።